የኢትዮጵያን ጥምረት ለዲሞክራሲ ለውጥ በሚል ስምምነት ላይ ደርሳችኋል። የኢትዮጵያውያን ጥምረት ለዲሞክራሲያዊ ለውጥ ትግራይ ህዝብ ዲሞክራሲያዊ ንቅናቄ፣ የቤንሻንጉል ህዝብ ነጻነት ንቅናቄ፣ የኢትዮጵያ ህዝብ ፍትህና እኩልነት ግንባር ይሄ ያካሄድነው ላለን የትጥቅ ትግል እንዲጠናከር እንዲጎለብት በውጭ ያለው ህብረተሰብ በውጭ ያለው ኢትዮጵያዊ እንዳርጋቸው በመያዙ በሌሎች ላይ ስጋት እንዲኖር ትግሉ ወደ ኋላ እንደሚመለስ አይነት ለማስመሰል የተባለው ትግሉ ተፋፍሞ ደህነት የተባለው ድርጅት አመራርና የታጠቀ ኃይል የሻዕቢያን የጥፋት ተልዕኮ በማክሸፍ ወደ ኢትዮጵያ ባደረገው ጉዞ በሻዕቢያ ወታደሮች ላይ ከፍተኛ ጉዳት ማድረሱን የድርጅቱ ሊቀመንበር ሞላ አስገዶም ገለጹ። ዝም ላለ ጊዜ አብረን ስንሰራ ነው የቆየነው። መንግስት ለአንድ ክራይ ቤት 25000 ይከፍልልኛል። መኪና ሞልተዋል፣ መኝታ ሞልተዋል፣ ምግብ ሞልተዋል። እኔ የሚያሳልፈው ህይወት እዛ ሌላ አንድ ትልቅ ባለስልጣን ላይ ያሳልፈው ይችል ይሆናል። እውነቴ ነው የሚላቸው። ሞላ ጅግና ነበርና ወደ ኢትዮጵያ ገባ እየተዋጋ ብሎ የሚጠብቅ ሰው ያለ አይመስለኝም። ሞላ አስገዶም የሸሸው ሰራዊቱ የአመራር ለውጥ ከመቀየሩ ጋር በተያያዘ ነው ሲሉ ምክትል አዛዡ ተናገሩ። እኔ ወደ 8 አመት የሚሆን የጥምረት ሊቀመንበር ነበርኩ። በኤርትራ ውስጥ ከነበሩ ድርጅቶች እኛ ብቻ ነን የተሻለ ኃይል አደረጃጀትና አቅም የነበረን። የአፋር ድርጅት ነበር፣ አንድ ዶክተር ኮንቴ የሚባል ነው። እኔ ሌላ ድርጅት አላውቅም። ዶክተር ብርሃን ነጋ በስም በምናምን ሲሰማው በጣም ትልቅ ሰው ምናምን ይመስለኝ ነበርና አስመራ መጥቶ ከተገናኘን በኋላ እኔ ራሴ ተሳስቼ እንደነበረ ለካ ሰው ከተቀራረብኩ በኋላ እንደዚህ ነው የሚል የሀገር አድን ንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋም ሞላ ወይንም ብርሃኑ ስለሄደ ወይንም ሌላ ሰው ስለተተካ ትግሉ አይቆምም ብለዋል። የኢትዮጵያን ጥምረት ለዲሞክራሲ ለውጥ በሚል ስምምነት ላይ ደርሳችኋል። የጋራ መግለጫ አውጥታችኋል። በዚህ የጋራ መግለጫ ላይ ጥልቅ ጥናትና ምርምር ማድረጋችሁን ገልጻችኋል። እዚህ ደረጃ ለመድረስ የተደረገው ጥናትና ምርምር ሂደቱስ እንዴት ነበረ? ፈታኝ መድረኮችስ ምን ነበሩ? የኢትዮጵያውያን ጥምረት ለዲሞክራሲያዊ ለውጥ ትግራይ ህዝብ ዲሞክራሲያዊ ንቅናቄ፣ የቤንሻንጉል ህዝብ ነጻነት ንቅናቄ፣ የኢትዮጵያ ህዝብ ፍትህና እኩልነት ግንባር፣ የጋምቤላ ህዝብ ነጻነት ንቅናቄ አይነቱ የተለየ ያለፉት የተለያዩ ድርጅቶች ያደረጉት ጥምረት ከኛም ጭምር በጥልቀት በመገምገም በማየት በመፈተሽ የተለያዩ ሰነዶችን በመዘጋጀት ወደ አዲስ ምዕራፍ የማሻጋገር ጥምረት ነው። የአሁኑ ጥምረት እንዳርጋቸው በመያዙ በሌሎች ላይ ስጋት እንዲኖር ትግሉ ወደ ኋላ እንደሚመለስ አይነት ለማስመሰል የተባለው ትግሉ ተፋፍሞ ህዝቡ በህልህ ትልቅ ስሜት ፈጥሮ ወደ ከፍተኛ ደረጃ የሄደበት ያለው ሁኔታ ነው ያለው። የሚገርም ነገር ስለ የመን ትተን ስለ ወያኔዎች ብቻ ስንናገር ነው የመኖች አንድ ቀን ዋጋ ይከፍሉበታል። ሁሉም ጊዜ ያለው ይከፈልበታል። ሁሉ ጊዜ ግን በትግል ላይ መስዋዕት ስላለ እንዳርጋቸው የትግል ሂደትና የተከፈለ መስዋዕት አድርገን ነው እኛ የምንወስደው። እንዳርጋቸው መያዙ ትግሉ ተፋፍሞ የመቀጠል ሁኔታ እንጂ ወደ ኋላ የመመለስ የመዳከም ምክንያቱ የአንድ ሰው ትግል አይደለም። እንዳርጋቸው የእሱ ድርሻ ነበር ሲወጣ የነበረው። እንዳርጋቸው መያዙ እንደ አንድ የድርጅቱ መስዋዕት ሆኖ ለድርጅቱ ግን ትልቅ ኃይልና እንደ ወደፊት ማስከጃ እንጂ ወደ ኋላ የሚመለስበት ሁኔታ የለም የሚል እምነት ነው ያለኝ። ግን እንደ ሁሉም እየተከፈለ የመጣው መስዋዕትነት አሁንም ገና የምንከፍለው መስዋዕትነት አድርገን ነው እኛ ምናየው።
በውጭ ሀገር የሚገኙ ኢትዮጵያውያንም ስርዓቱን ለማስወገድ ለሚደረገው ትግል አስፈላጊውን ድጋፍ እንዲያደርጉ የጠየቁት የትግራይ ህዝብ ዴሞክራሲያዊ ንቅናቄ ሊቀመንበር ታጋይ ሞላ አስገዶም እንደ ድርጅታቸው እምነት ብቸኛው የለውጥ መንገድ የትጥቅ ትግል እንደሆነም አስገንዝበዋል። ይሄ ያካሄድ ነው ላለን የትጥቅ ትግል እንዲጠናከር እንዲጎለብት በውጭ ያለው ህብረተሰብ በውጭ ያለው ኢትዮጵያዊ ለዚህ መጠናከር የቻለውን ሁሉ ማድረግ ያለበት አሁን ነው የሚል እምነት ነው ያለኝ። ለውጥ መምጣት አይቀርም፣ የግድ ነው። ስርዓቱ ይወድቃል። ስርዓት ከወደቀ በኋላ ምን እንሆናለን፣ እንዴት ነው የሚመጣው ሁኔታ፣ ሌላ ዝርዝራው ነገር ያስፈልግ ይሆናል። በአጭሩ ግን ይህንን ስርዓት ከስልጣን ለማስወገድ እየተደረገ ላለው ትግል ግን በውጭ ያለው ኢትዮጵያዊ በውጭ ያለው ጸረ ወያኔ የሆነ ኃይል ተቀናጅቶ ማገዝ ነው ያለበት የሚል እምነት ነው ያለኝ። ይሄ በሰላማዊ ፖለቲካዊ ትግል ያየነው እንዳለን በወያኔ ስር ያሉ ፓርቲዎች ወያኔ ሲፈልግ የሚያስራቸው ሲፈልግ የሚያፈርሳቸው ሲፈልግ ደግሞ የሚያደራጃቸው ሲፈልግ ደግሞ የሚያወነጅላቸው አንዴ አሸባሪ የሚላቸው አንዴ ጸረ ልማት የሚላቸው አይነት በዚህ ለውጥ አይመጣም። ስርዓቱ እየተዳከመ ቢሆንም የግድ የሚገፋውና የሚጥለው ያስፈልጋል ያሉት ታጋይ ሞላ አስገዶም ስርዓቱን ገፍቶ ለመጣል ለሚደረገው ትግል የኢትዮጵያን ድጋፍ አስፈላጊ መሆኑንም በዚሁ ቃለ ምልልስ አንስተዋል። ስርዓቱ ግን ይፈርሳል። እንዲያውም የፈረሰ ነው የሚገርም ነገር እና ይፈርሳል። ግን ምንድነው ለፈረሰው ራሱ መግፋት ካልቻልክ ላንሰራራ ይችላል። ምክንያቱም የሚገፋው ነገር የለም። እንደዚህ እየተነቃነቀ እኮ ነው። እየተነቃነቀ ባለበት ሁኔታ ካልገፋው የተነቃነቀው መነቃነቁ ሊተው ይችላልና እዛው ላይ ይቆማል። ስለዚህ እንደዛ አይነት ሁኔታ ነው ያለው። ስለዚህ ደህንነት የተባለው ድርጅት አመራርና የታጠቀ ኃይል የሻዕቢያን የጥፋት ተልዕኮ በማክሸፍ ወደ ኢትዮጵያ ባደረገው ጉዞ በሻዕቢያ ወታደሮች ላይ ከፍተኛ ጉዳት ማድረሱን የድርጅቱ ሊቀመንበር ሞላ አስገዶም ገለጹ። የብሔራዊ መረጃና ደህንነት አገልግሎት በሞላ አስገዶም ከሚመራው ኃይል ጋር በፈጠረው ሚስጥራዊ ግንኙነት የጥፋት ኃይሎችን ሴራ አክሽፎ ከነ ሙሉ ትጥቁ ወደ ኢትዮጵያ መግባቱን የብሔራዊ መረጃ ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ማስታወቁ የሚታወስ ነው። ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ሲደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው። በየቦታው የነበረ የሻዕቢያ ወታደር እየተዋጋን እየጠራረግን እንደምታየው ሰው ደክሞ ነው የመጣውና በዚህ ደረጃ ነው የመጣ ነው። በሞላ አስገዶምና በጓደኞቹ የሚመራው ከ800 በላይ የሚሆን በሚገባ የታጠቀና የተደራጀ ኃይል አስቀድሞ በጋራ በተዘጋጀው እቅድ መሰረት በሁመራ በኩል ሀገራቸው እንዲገቡ ታስቦ የነበረ ቢሆንም ጉዞ ከጀመሩ በኋላ በመጨረሻ ሰዓት ላይ ሚስጥሩ ለሻዕቢያ ጆሮ በመድረሱና ከኢትዮጵያ መንግስት ጋር የነበረው ግንኙነት በድንገት ተቋርጦ በዚህ አስቸጋሪ ሁኔታ ላይ ፈጣን የሆነ እርምጃ በመውሰድ እቅዱን ተግባራዊ ማድረግ ችለዋል። ለበርካታ ዓመታት በኤርትራ መንግስት አማካኝነት ሲደራጅ የነበረ የጥፋት ኃይል ብሔራዊ የመረጃ ደህንነት አገልግሎት በዚህ ኃይል ውስጥ ከነበሩ ሀገር ወዳድ ኢትዮጵያን ጋር ሚስጥራዊ የሆነ ግንኙነት ስራ በመመስረት በተሰራው የተቀናጀ የኦፕሬሽን ስራ አማካኝነት በተደራጀ መልኩ ከነሙሉ ትጥቁና የሰው ኃይሉ ጋር መስከረም 1 ቀን 2008 ዓ.ም ወደ ሀገሩ እንደገባ የጋራ ጸረ ሽብር ኃይሉ አስታውቋል። ኤርትራ ውስጥ በሚገኙ ሁሉም ተቃዋሚ የሚባሉ ድርጅቶች ዘንድ የአሸባሪው የግንቦት 7 ሊቀመንበር የሆነው ብርሃኑ ነጋ አሜሪካ ውስጥ ተቀምጦ አርበኞች ከሚባለው ድርጅት ጋር የተፈጸመውን ውህደት በሊቀመንበርነት ትግሉን መምራት የለበትም የሚል የጋራ አቋም እንዲይዙ በማድረግ ብርሃኑ ነጋ ሳይወድ ተገዶ ወደ አስመራ እንዲገባ ማድረግ ችለዋል። አሸባሪው ብርሃኑ ነጋ በተፈጠረበት ጫና ተገዶ ኤርትራ ከገባ በኋላ እዛው ከሚገኙ የኤርትራ መንግስት ተላላኪዎች ጋር ውህደት ለመፍጠር የነበረው ከፍተኛ ፍላጎትና ግፊት ሞላ አስገዶምና እሱ የሚመራው ድርጅት ተቀብለው እንዲገቡ ከተስማሙ በኋላ ጸረ ኢትዮጵያ ሴራውን ለማኮላሸት በማግስቱ ኃይላቸውን ይዘው ኤርትራን ለቀው እንዲወጡ በተደረሰው መግባባት መሰረት ውህደቱ የተከናወነ ተብሎ በኤርትራ መንግስትና በተላላኪዎቹ ብዙ ዳንኪራ ከተደለቀበት በኋላ ሞላ አስገዶምና ሀገር ወዳድ ጓደኞቹ አስቀድሞ የተሰጣቸውን ግዳጅ በመፈጸም ወሽመጣቸውን እንዲቆረጥ አድርገዋል። በሞላ አስገዶምና በጓደኞቹ የሚመራው ከ800 በላይ የሚሆን በሚገባ የታጠቀና የተደራጀ ኃይል አስቀድሞ በጋራ በተዘጋጀው እቅድ መሰረት
በሁመራ በኩል ወደ ሀገራቸው እንዲገቡ ታስቦ የነበረ ቢሆንም ወደ ሀገራቸው ጉዞ ከጀመሩ በኋላ በአንድ የሻዕቢያ ቅጥረኛ ከሃዲ አማካኝነት በመጨረሻ ሰዓት ላይ ሚስጥሩ ለሻዕቢያ ጆሮ በመድረሱና ከኢትዮጵያ መንግስት ጋር የነበረው ግንኙነት በድንገት የተቋረጠ ቢሆንም በዚህ አስቸጋሪ ሁኔታ ላይ ፈጣን የሆነ እርምጃ በመውሰድ እቅዱን ተግባራዊ ማድረግ ችለዋል። ሰሞኑን ወደ ኢትዮጵያ የገባው በአቶ ሞላ አስገዶም የተመራ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ታጣቂ ኃይልን አስመልክተው አስተያየታቸውን የሰጡት የአንድነት፣ የቅንጅት፣ የኢዲያንና የኢሰዴፓ አመራሮች ኃይሉ በኢትዮጵያ ያለውን ነባራዊ ሁኔታ በመገንዘብ የወሰደው እርምጃ ሰላማዊና ዲሞክራሲያዊ የፖለቲካ ትግል የወቅቱ ብቸኛ አማራጭ መሆኑን የሚያሳይ ነው ብለዋል። ይሄንኛው መንገድ የሚከተሉና እየተከተሉ ያሉ ወይ መከተል ያሰቡ ወገኖች ካሉ ይሄኛው ትክክል ነው ነው። ይሄንን ሁኔታ አምነው በኢትዮጵያ ልማት ይሳተፋሉ ብሎ መምጣቱ በእውነት የሚያኮራና የሚያስመሰግን ነው ብለን እኔ በራሴ ላይ የሚወስድ አሁን የተፈጠረው ሁኔታም የግንቦት ሰባትንና መሰሎቹን ህልውና እንዲያከትም የሚያደርግና ለሻዕቢያም ትልቅ ኪሳራ መሆኑን ጠቅሰዋል። የግንቦት ሰባት ልሳኖች አቶ ሞላ ጥቅማቸው ስለተነካ ነው በሚል ስለሚያሰራጩት መረጃም ተጠይቀዋል። መንግስት ለአንድ ክራይ ቤት 25000 ይከፍልልኛል። መኪና ሞልተዋል፣ መኝታ ሞልተዋል፣ ምግብ ሞልተዋል። እኔ የሚያሳልፈው ህይወት እዛ ሌላ አንድ ትልቅ ባለስልጣን ላይ ያሳልፈው ይችላል ይሆናል። እውነቴ ነው የሚላቸው። ግን ሁሉም ነገር ህልናህን መቀበል አለበት። ትምረት ራሱ 7 ዓመት መርቸዋለሁ። ግን ህይወት የሌለው የሞተ ነው ቅድም እንዳልኳቸው። ስለዚህ ስልጣንም ሞልተዋል። ሞላ ስልጣን አንሶት ነው ሊል ይችላል። ለምሳሌ ቅድም እንዳልኳችሁ ነው ወይ ደግሞ ጥቅም ጎድሎት ነው ሊል ይችላል። ታዲያ ምን ሊሉ ተጠብቃላችሁ እናንተስ? ከዛ በላይ ሞላ ጅግና ነበርና ወደ ኢትዮጵያ ገባ እየተዋጋ ብሎ የሚጠብቅ ሰው ያለ አይመስለኝም። በአጠቃላይ አሁን ከተፈጠረው ሁኔታ ጋር በተያያዘ በአካል ካልሆነ በስተቀር በአስተሳሰብ ደረጃ እዛ ያለ የታጠቀ ኃይል የለም ማለት ይቻላል ነው ያሉት። ዛሬን ጨምሮ የቀረው ኃይላቸው በየቀኑ 20 እና 30 የሆነ በመምጣት ላይ መሆኑንም ገልጸዋል። ሞላ አስገዶም የሸሸው ሰራዊቱ የአመራር ለውጥ ከመቀየሩ ጋር በተያያዘ ነው ሲሉ ምክትል አዛዡ ተናገሩ። ታጋይ መኮንን ተስፋኤል ከኢሳት ጋር ባደረጉት ቃለ ምልልስ እንደገለጹት ድርጅቱ ከሚያዝያ እስከ ነሐሴ በነበሩት ወራት ከታች እስከ ላይ የ7 ዓመታት ግምገማ አድርጓል። የሞላ አመራር ትሄድንን ወደ ድል አላበቃውም ይቀየር የሚል ጥያቄ በመላ ሰራዊት አባላት መነሳቱን የተናገሩት ምክትል አዛዡ ሞላ አስገዶም አገርን አድን ከሚል ጥምረት መመስረት ጋር የተያያዘ ብለዋል። ድርጅቱ ከ2000 ዓመተ ምህረት ጀምሮ ከሌሎች ኢትዮጵያዊ ድርጅቶች ጋር በጥምረት ለመስራት ውሳኔ ማሳለፉን ገልጸው ሞላ ሻይቱ በተነሳው ጥያቄ ፍርሃት ነው ብለዋል። በዛ ተቋም ድርጅቶች ጥምረት፣ ውህደት ወዘተረፈ ምናምን እየተባለ በየጊዜው የሚነሱ ጉዳዮች አሉ። አሁንም በቅርብ ጊዜ አንድ 4 ድርጅቶች ጥምረት ከዛ በኋላ ውህደት ይደረጋል የሚል በነ ግንቦት ሰባት በነ ብርሃኑ ነጋና እኛም ሌላም የጀመርነው ነገር ነበረ። በጳጉሜን 3 ቀንም መግለጫ ተሰጥቶ ነበር። እኔ ወደ 8 ዓመት የሚሆን የጥምረት ሊቀመንበር ነበርኩ። ጥምረት ሲባል ዝም ብሎ ቅድም እንዳልኩት ለፕሮፓጋንዳ ካልሆነ በስተቀር እዛ ያሉ ድርጅቶች በደንብ የምናውቃቸው ስለሆነ በኤርትራ ውስጥ ከነበሩ ድርጅቶች እኛ ብቻ ነን የተሻለ ኃይል አደረጃጀትና አቅም የነበረን። ግንቦት ሰባትም ይሄንን የኛ ኃይል ለመጠቀም ብቻ ተብሎ የመጣ ኃይል ነበረ። ከዛ ውጪ ግን ሌላ ኃይል አልነበረም። እንደ አንድ ምሳሌ ልንገራችሁና በዚህ ቅርብ ጊዜ ጥምረት ስናደርግ በሰው አቅም ደረጃ መዋጣት አለበት ተብሎ የሰው አቅም እንዲዋጣ ስንነጋገር በፐርሰንትም በእኩልም በምናምን ተብሎ መጨረሻ ላይ በስምምነት ይሁን የሚል ስንስማማ የመጨረሻው የሰው አቅም መዋጣት ያለበት ስንት ነው የሚል ነገር በታችኛው አቅም ያለው ነው መዋጣት ያለበት ስለተባለ የጋምቤላ ናጽነት ንቅናቄ የሚባል አለና እኛ ከ10 ሰው በላይ መዋጣት አንችልም አሉ። ከዛ በኋላ ትንሽ ከሄድን በኋላ የአንድ 5 ቀን ጊዜ ነበርና ከዛ ከተመለስ በኋላ
4 ሰዎች ስለከዱ 6 ነው የቀረው አሉና እና በዛ ደረጃ ነው። የአፋር ድርጅት ነበር አንድ ዶክተር ኮንቴ የሚባል ነው። እኔ ሌላ ድርጅት አላውቅም። ምክንያቱም እኛ በአፋርም በትግራይም በአማራም ብዙ ጊዜ ተንቀሳቅሰናልና አንድ ሰው ነው የመጣው። 20 ሰው ማዋጣት እንደማይችልም ነገሩን መጨረሻ ስብሰባ ሳይጨርስ ትተው ነው ሄደ ሰውየው። እና ዝም ብሎ ይሄ የሚባለው በድርጅት ደረጃ የተሻለ ኃይልና አደረጃጀት የነበረው የኛ ድርጅት ነው ለማለት ያህል ነው። ሌላው ዝም ብሎ ምንድነው የሚባለው በትግርኛ መማቅርት ምናምን ይባላል። ትንሽ ነገር ዝም ብሎ እንደ ትንሽ ጨው ወይ በርበሬ እንበለው መጣፈጫ ማጣፈጫ ናቸው የሚል ነገር በዛ እንውሰደውና እንደዚህ ነው። ስለዚህ ድርጅት እኔ እንኳን ይገርመኛል ዶክተር ብርሃኑ ነጋ በስም በምናምን ሲሰማው በጣም ትልቅ ሰው ምናምን ይመስለኝ ነበርና አስመራ መጥቶ ከተገናኘን በኋላ እኔ ራሴ ተሳስቼ እንደነበረ ለካ ሰው ከተቀራረብኩ በኋላ እንደዚህ ነው በጣም ይሸኩላል ይዋሻል ምናምን እንደዚህ እኮ አይባልም ይሆናል። ግን ለምንድን ነው እሱ የመጣበት ምክንያት እኔ በእርሻ ውስጥ ሆኖ መሳሪያ ይዞ ታጥቆ ምናምን እየተኮሰ ነፃ ማውጣት ነው የሚል ነገር አልነበረንም። እኔን ምንድነው ያለኝ በዚህ 2 ዓመት የኢትዮጵያ መንግስት ካልወደቀ ትግሉን አቋርጠዋለሁ አለኝ። አይ እዛ እንኳ አይመስለኝም ግን መሞከር ጥሩ ነው ምናምን ያለው ብርሃኑ እንድመጣ ያደረግነው ልክ በዛ ጉዳይ ነው። መጀመሪያ አርበኛና ግንቦት ሰባት የተባሉ ሁለቱ ውህደት ሲያደርጉ ብርሃኑ ነጋ ነበር የመረጡትና ብርሃኑ ግን አሜሪካ ነው ያለው። ከዛ ሄድና ጥምረት ያደረገ ወደ ምርጫ ስንደርስ ብርሃኑ መመረጥ አለበት የሚል ነገር ወሰድንና ተመረጠ። እኛ ምንድነው ያለው አሜሪካ ሆኖ ድርጅቱ መምራት አይችልምና መምጣት ነው ያለበት። እዚህ በእውነት ለውጥ መምጣት ከተፈለገ ብርሃኑ መታገል የሚፈልግ ሆነ ወይ ትግሉ ይተው ስልጣኑ ይተውና ሌላ ሰው ይያዘው ከሆነ ግን መምጣት አለበት ተብሎ ነው የመጣው። ቅድም እንዳልኳችሁ ዓላማው ለዛ ነው የሚል እምነት ነው ያለኝ። እኔ ግን በዛ ደረጃ ነው የመጣው ብርሃኑ። እንዲያውም እኔ እንዳለኝ መረጃ ፓስፖርት የለው ምናምን የለው በኤርትራ አማካይነት ነው የመጣው። እኛ መጨረሻ ላይ ምንድነው ሁሉን ነገር ከተጨረሰ በኋላ መምጣት በነበረብን ጊዜ ነው መምጣት የነበረብንና አጋጣሚ ሆኖ የመምጣት ሁኔታ ስናስብና አጠቃላይ እንትን ስናደርግ ትንሽ ከኢትዮጵያ መንግስት ጋር የግንኙነት መቆራረጥ ነበረ። አንዳንድ የተወሰነ ኢንፎርሜሽንም ወደ ኤርትራ መንግስት እንደወጣ የሆነ ግንዛቤ ስለነበረን በፊታችን የነበረ የኤርትራ መንግስት ወታደር እየከፈትን መውጣት እንዳለብን ተወሰነና በሶስት ደረጃ ከፋፍለን ነው የወጣ ነው። ግንቦት ሰባት መሬት ላይ ወርዶ ታጥቀው ተታግለው አንድ ነገር ንገራችሁ በዛ እንቋጫለን። ምን አደረጉ? መጀመሪያ እንዳርጋቸው ብቻው ነበር የመጣና እንዳርጋቸው ስመጣ ይሄ መሬት ላይ የሚካሄደው ትግል ነው መጀመሪያ ያለባችሁ። ይሄ ውጭ ሀገር ሆነ ሰላማዊ ሰልፍ ማድረግ መጮህ ምናምን ምንም ትርጉም የለውምና መምጣት ነው ያለባችሁ አላቸው። እዛ ብዙ ጊዜ ሰላማዊ ሰልፍ ያደርጋሉ፣ ይጮሃሉ፣ ይላሉ ምናምን ግን ምንድነው እና ይሄንን በተጨባጭ መሬት ላይ ያለው ኃይል ጨምሩበትና ውጭ ያለው ሰው ደግሞ በፋይናንስ በሐሳብ በዲፕሎማሲ ነው ማገዝ ያለበት የሚል ነገር መጣ። ተነጋገር ሄደ መጣ ምናምን ግን እስኪ እንሞክረዋለን ብሎ አልመሰለኝ። እንዳርጋቸው መጣና እንዳርጋቸው ከመጣ በኋላ ከአውሮፓም ከአፍሪካም ከምናምንም ያመጣቸው በቃ ወደ 30 የሚሆኑ ጠቅላላ ማለት ነው ሰዎች አመጡ። እነዚህ ሰዎች የሚገርማችሁ ነገር
በአንድ 2 ወር ውስጥ ብቻ በቃ የኢትዮጵያ መንግስት የሚወድቅ ነው የመሰላቸው። እንዴት አድርገው እንደቀሰቀሳቸው አላውቅም። እኔ ኢትዮጵያ ውስጥ የመጡ አሉ በነገራችን ላይ ከዛ ቅድም ካልኳቸው ሰዎች የመጡም አሉ። ይሄንን ሰሙት ሊገርማቸው ይችላልና ከመጡ በኋላ የመጡት በረሃ ነው። እባብ አለ ምናምን አለ። ከቤታቸው ወጥተው እንኳ መሽናት እዛ ሽንት ቤት ምናምን የለም። በረሃ ነው፣ ጫካ ነው፣ እሾህ ነው። በቃ እኔ አዲስ ነገር አረ እነዚህ ሰዎች በቃ ከደጅ አፋቸው ነው የሚሸኑት። በቃ ተሸገርን እኮ ምናምን አለኝ። ፍጹም የሚባል እንደዚህ የሚከታተለው ምን ነው ስለ ወጥተው ስለማያውቁ ነው ምናምን ይላል። ከዛ በኋላ ትንሽ ቆየንና አይ ብዙ ሰዎች መጥተው ነበርና ተደራጀ ሲባል መሬት ላይ እንደዚህ ኃይል ጀምረናል ምናምን ሲባል እንዳርጋቸው ወንድም አለ ብዙነት የሚባል ዶክተር ታደሰ ብሩ ምናምን ብዙ መጡና ቅድም ያልኳቸው ሰዎችም እና አበበ ቦጋለ ምናምን የሚባሉ ጠቅላላ ተጠርንፈው መጡና ትግል ተጀመረ ተብሎ ነው የተወሰነ 1 ሳምንት ምናምን ከቆይ በኋላ እነሱ እንሄዳለን ሲሉ እዛ የመጡት ለመታገል ሁላችን እንሄዳለን አሉ። ለዚህኛ እቃችን ጠቅለናል እንዳርጋቸው ለኔ ነገረኝ። ስለዚህ እንሄዳለን ያለው መሄድ አለባቸው። እኔም እሄዳለሁ። የመጣው ሰው ከሄደ ታዲያ እንዴት ነው? ሌላውስ ትንሽ 1 2 3 ወር ከቆየ በኋላ እሄዳለሁ ካለስ ምንድነው የምታደርጉት? ምናልና እዛ አንዳንዱ እየሄዱ ወደ ሱዳን የገቡ ሰዎች በጣም ብዙ ናቸው በነገራችን። ሲመጡ ግን ያሰቡት ነገር እንደቀሰቀሳቸው እኔ አላውቅም። ግን ሲመጡ ግን ልክ በ3 ወር ውስጥ በቃ በአንድ ጊዜ የሚቀየር ነገር ነው መሰላቸው። ብርሃኑ ልጆች አሉት፣ አስተማሪ ነው። እኔም ፖለቲከኛም አይመስለኝም በኢኮኖሚስት ነው ምናምን ነው መሰለኝ። ግን እዛ ላይ ሳንገባ እኛ 24 ሰዓት የድርጅት ስራ ነው የምንሰራው። ትዳር የለም፣ ልጅ የለም፣ ምናምን የለም። ለነገ የምንለው ነገር የለም። እሱ ሆድ ከተቆረጠ በጣም ይደነግጣል። ስለዚህ በዚህ ደረጃ ነው መታየት ያለበት። የሀገር አድን ንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋም ሞላ ወይንም ብርሃኑ ስለሄደ ወይንም ሌላ ሰው ስለተተካ ትግሉ አይቆምም ብለዋል። በፍጥነት እየገሰገሰ ያለውን የለውጥ ባቡር ስልጣን ላይ ያለው ቡድን ሊያቆመው እንደማይችልም አስታውቀዋል። ደሚት እንደ ደሚት እንደውም በተጠናከረ መልክ ስራውን እየሰራ ነው። ለነበረው ኮሚትመንት ጥምረቱን በሚመለከት በአጠቃላይ ለኢትዮጵያ ሕዝብ ያለውን ኮሚትመንት የበለጠ ያደሰበት ሁኔታ ላይ ነው ያለው። ይሄ ጋራ ትግል የጀመረው አንደኛ በመሰረታዊ መልኩ በደሚትም በእኛም በአፋርም ይሁን በአማራው ድርጅት በመርህ ደረጃ አብሮ መታገል ምርጫ የሌለው ነገር ነው የሚል ጠንካራ እምነት ስላለ ሲሆን፣ በሌላ በኩል ግን የኢትዮጵያ የፖለቲካ ሁኔታ የሚጠይቀው ግዴታ ሆኖ ስለተገኘ ከአሁን በኋላ በተናጠል መታገል የትም እንደማያደርስ ታውቆ የጋራ ትግል መደረግ አለበት የሚለው እምነት የኢትዮጵያ ሕዝብ የጠየቀው ነው። እነኚህ ድርጅቶችም አጠንክረው ያመኑበት መርሃቸው ስለሆነ ነው ይሄ ነገር የተፈጠረው። ሞላ ስለፈለገው ወይም ብርሃኑ ስለፈለገው አይደለም። ሞላ ዛሬ ስለሄደ ወይም ብርሃኑ ነገ አመመኝ ወይም በቃኝ ብሎ ስለሄደ የሚቆም ነገር አለ። ይሄ ምንም ማንም ሊያቆመው የሚችለው ነገር አለ። ወያኔ ይሄንን ስለሰለለ የሚያቆመው ነገር አለ። ይሄ የታሪክ ሂደት እየመጣ ያለ በፍጥነት እየመጣ ያለ ባቡር ነው። አቶ ሞላ አስገዶም ወደ ሰፊና ዝርዝር ስራ ከመገባቱ በፊት ከሂደቱ መውጣታቸው በጉዞ ላይ ችግር ከሚፈጥሩ ትልቅ ግልግል ነው ያሉት የሀገር አድን ሊቀመንበር እርሳቸው ስራ በማስመጣት ረገድ አቶ ሞላና ደህንነት መስሪያ ቤት ሚና ስለመጫወታቸው ለተነሳባቸው ጥያቄ ምላሽ ሰጥተዋል። እኔ ወደ ኤርትራ እንድጓዝ የኢትዮጵያ የደህንነት መስሪያ ቤት ትግሉ እንዲፋጠን የሚፈልግ ሰው መኖሩን ያሳያል ሲሉ የፌዝ ምላሽ ሰጥተዋል። እኔ ወደ ኤርትራ እንድጓዝ የኢትዮጵያ የደህንነት መስሪያ ቤት ትግሉ እንዲፋጠን የሚፈልግ ሰው መኖሩን ያሳያል ሲሉ የፌዝ ምላሽ ሰጥተዋል። ሁኔታው በጋራ ለምናደርገው እንቅስቃሴ የበለጠ ጠንካራ ጉልበት ሰጥቶናል። የበለጠ የጠራ ሂደት እንድንከተል አድርጎናል። በዚህ ሁኔታ ወያኔ ምን ያህል ሊደናገጥ እንደሚችል ተደናግጦ ምን አይነት ስራዎች ሊሰራ እንደሚችል በደንብ ተገንዝበንበታል። ስለዚህ የበለጠ ፈተና
ቀይሮ የሚሄድ እንቅስቃሴ እንጂ በምንም አይነት ለአንዲት ደቂቃ እንኳን ወደ ኋላ የሚል ነው ብለው ካሰቡ እኔ ከገመትኩትም በላይ ሞኞችና ጅሎች ናቸው ማለት ነው። ሪሊ በደንብ አእምሮ የሚሰራ ሰው እኮ ከዚህ ሁኔታ የሚገነዘበው ይሄ ነገር በጊዜ ጠርቶ የበለጠ ጠንካራ ትግል ማካሄድ የሚችልበትን ጉልበት መስጠቱ አልማዜ نيل حسب طول نباتك عالمدى نيل حسب طول نباتك عالمي الماز النات ليني هو كذا دستي لعطيوتي وطولو درش فهمتي عندك بعند كاتي انا اتجاوجني يقول جزن عالمازين عندك بعند كاتي انا اتجاوجني يقول هي هي አልማዝን አትለየኝ ሁልጊዜ ቶሎ በፍጥነት እና ይቼሽ ልደሰት ለጭንቄ ለጉዳቴ አንቺው ነሽ መድኃኒቴ አልማዜን ለጭንቄ ለጉዳቴ አንቺው ነሽ መድኃኒቴ አልማዝን አትለየኝ ሁልጊዜ ደስ እንዲላት ሕይወቴ ቶሎ ድረሽ በሞቴ እንዳይገባኝ ትካዜ አጫውችኝ ሁልጊዜ አልማዝን እንዳይገባኝ ትካዜ አጫውችኝ ሁልጊዜ እንመርቃቸው ብለን ያዘልቃቸው to me.